አዲስ ሰማይና አዲስ ምድርን አየሁ ይላል። እሱ ኪዳናችን ነው፣ ተስፋችን ነው። እሱን ወርሰን እንኖራለን ብለን ነው ተስፋም የምናደርገው። ከሁሉ በላይ ከፍጡራንም በላይ ከመንግስተ ሰማያትም በላይ እንደ ኪዳን እግዚአብሔር ነግሮናል ብለን ተስፋ አድርገን የምንኖረው አምላካችንን ለመውረስ ነው። በራእየ ዮሐንስ ላይ ምን ይላል? አዲስ ሰማይና አዲስ ምድርን አየሁ ይላል። አዲስ ሰማይና አዲስ ምድርን አየሁ የሚለውን አንድ የኢትዮጵያ ሊቅ ይህን ሲተረጉመው ምንት ውእቱ ዝ ሰማይ ወዝ ምድር፣ አዲስ ሰማይ የተባለው ምንድን ነው? አዲስ ምድርስ የተባለው ምንድን ነው? ሰማይ ካለፈ በኋላ የሚመጣ አዲስ ሰማይ፣ ምድር ካለፈች በኋላ የሚመጣ አዲስ ምድር ምንድን ነው? ክርስቶስ ውእቱ አዲስ ሰማይ አዲስ ምድር ክርስቶስ ነው። እስመ ይትወሀብ ለመላእክት ሰማያውያን ወለሰብ ምድራውያን ወበእንተዝ ተሰይመ ሰማየ ወምድረ። በሰማይ ላሉ መላእክት ርስት ሆኖ ስለሚሰጥ እግዚአብሔር ሰማይ ተባለ። በምድር ላሉ ለደቂቀ አዳም ደግሞ ርስት ሆኖ ስለሚሰጥ እግዚአብሔር ምድር ተባለ ይላል። ስለዚህ ኪዳናችን እሱ ነው። ትላንትም ልክ እመቤታችን ኪዳን አድርጎ ሰጥቶናል ብለን እመቤታችን እንደምንጠብቃት እመቤታችንንም ደግሞ የጠበቅናት እሱን ለማግኘት ነው። ከሷ እሱ ስለሚገኝ ነው። ጠብቀነው ነበር። ኋላም ደግሞ ኪዳኑን ደሙን አፍሶ ስጋውን ቆርሶ የመሰረተልን እሱ ነው። ነገም ደግሞ እንወርሰዋለን ብለን ተስፋ የምናደርገው ኪዳን እሱ ነው። እሱን ከማንም ጋር ልናነጻጽረው ልናወዳድረው አንችልም። ግን ክርስቶስ ኪዳን ስለሆነ የሐዲስ ኪዳን የምህረት ኪዳኑ የኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙ ስለሆነ ራሱ ክርስቶስ ስለሆነ ሌላ ኪዳን የለም ግን ማለት አንችልም። ለምሳሌ ክርስቶስ ብርሃን ተብሎ ተጠርቷል። ሐዋርያትን ደግሞ አንተሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናቸው። እሱ ብርሃን ተብሎ ተጠርቷል። ሐዋርያትም ደግሞ ብርሃን ተብሎ ተጠርተዋል። ሐዋርያትም ብርሃን ስንልና ክርስቶስም ብርሃን ስንል አንድ አይደለም። ሐዋርያት ቢያበሩ እርሱም ብርሃን አድርገው ነው። እሱ ግን ብርሃን የባህሪው ነው። ስለዚህ ልክ ክርስቶስን ብርሃን ስንልና ሐዋርያትን ብርሃን ስንል እንደሚለየ ሁሉ እመቤታችንን ኪዳን ስንልና ክርስቶስንም ኪዳን ስንል እንዲሁ የተለየ እንደሆነ መገንዘብ ይገባል። እና በጥቅሉኛ ቅዱሳን ኪዳነ ምሕረት የተሰጣቸው ናቸው ስንል እመቤታችን ኪዳነ ምሕረት ናት ስንል ከክርስቶስ ጋር በማወዳደር እንዳይደለ ይህንን መረዳት በእውነት ይገባል ማለት ነው።